አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም አልሐምዱሊላህ። ሹካሽኩ ፉሳም በተሻለ ተረባክሽ ፉሳም ለኛ ፉሳም ለቃነስ ሹክለ እሺ የኔ ቆንጆ ቆንጆት በይባልና አስበይ ለሰው ሰላም አለይኩም። ዛሬ ደግሞ በአዲስ ነገር መተናል። ቡና እንጭጭ ሰርጌ ቁርስ በልተን ውጭ ቁጭ ብለናል። እንግዲህ ያው ወጣ ብላችሁ በአንድ ቦታ ተቀርጾ ምናምን ያላችሁ ነበራችሁ። እንግዲህ እሺ ኢንሻአላህ ወጣ ብለን የትም እንቀርጻለን፣ ችግር የለውም። ያው ትንሽ ባሉካ ስለዳገኘሁት ነው፣ ቢዚ ስለሆነ ነው። አሁን ደግሞ ሌላ ምስለ ማግባት ሹሩቁጥ ያለ ነው። ሹሩቁጥ እኔ ደግሞ ጤፍ ምናምን እያስፈጨው ነው አይደል እንዴ? አገባለሁ። አንቺ ምንም አልመሰልሽኝም አላልከኛ? እና ውሽን ነው ላገባ ነው ማለት ምንድን ነው? ምስት ላገባ ነው። እነሱ ይፈልጉላችሁ እና ፈልጉለታ ይፈልጉሉ ወይ ትፈልጋለህ? እሺ በመጀመሪያ ሰላም አለይኩም። እሺ ሰላም አለይኩም። እንዴት ናችሁ? የመዳም ቂማ ጋሽ የመዳን ፈጅር ለሊት ወጣውና መጨታው ተማይተ አዲክ ላይ ረክበኝ ባውና ቦታው ግን ምስትንሰብ እንደምባለ አፍ የመዳን ቅመም አያችሁ እኮ አይ የመዳን ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው። እንዴት ነው? ምን እንዳላችሁ ታውቃላችሁ? ጠዋት የሆነ ውሃ አለች እሷን ሊያመጣ ሰው ፈርቶ እኮ ነው። ባለፈው ስላወሩት ፈርቶ ዛሬ ደግሞ አርፊዶ ሄዷል። ዛሬ ደግሞ ስንት ሰው ነው እንደዚህ ያለኝ። በሱ ፈርቼ ነው ጠዋት ወጥቶ ያመጣ። ለካ ለዛ ነው ለሊት ወጣ የምታመጣው። ወላሂ ላዚምን አንድ ልታምነው ነገር ልንገራ፣ በአንድ ፈጣሪ ብቻ ይማል ሰው አትገባ። አሁን አንድ ቆንጆ ፈልጉልኝ። እናንተም ጋር ቢሆን አንድ ቆንጆ ፈልጋለሁ። ሊላገባ ነው። አትፈልጉልኝም? መጀመሪያ የኔን ስራ ፈልጉልኝ። የኔ መጀመሪያ ማለት ነው የአንዱን ሚስት በደንብ ታዋታ እኮ ነው ማግባት አለበት። ዝም ብሎ ማግባት አለ እንዴ? የምን መብት የለህም። መብት የሚባል ነገር የለም። እና እንዴት ናችሁ? ስራ እንዴት ነው? ሁሉ ማለት ቁርስ እንብላ። ሱካር ድንች እየበላን ነው። ይሄው ቡና በጀበና ጀበና እንትን አዎ፣ ባለፈው አባቱ ያለው ነገር ነው የሚበላው። ይሄን በልተን ነው የምንኖረው። አይታችኋላ። ይሄ ራሱ ያጣ ስንት አለ። አዎ፣ ላይክ አድርጉልን፣ ሼር አድርጉልን። አዎ፣ ሼር አድርጉልን፣ አሳድጉን እስቲ። አዎ አበዛኩ። በዛውም አንድ ቆንጆ ፈልጉ። እኔ በእውነት ነው የማወራችሁ። እናንተ ጋር ካለ ሴትማ የት ይጠፋል? ሞልቷል እኮ። እና ድንች እንብላ። ወላ በጣም የሚጣፍጥ ሱካር ድንች ነው። እኔ ሱካር ድንች ለምን እንደሆነ እኔ እንጃ በጣም ነው የምወደው። ወላሂ ላዚም ከገበያ ከሄድኩት ሰሊዝ አልመጣም። አብዛኛው ታዩኛላችሁ አይደል? ሱካር ድንች አብዛኛው ጊዜ እኮ አልቀርጽም። እንደው ከሱካር ድንች እኔ እንጃ ለምን እንደሆነ እኔ እንጃ በጣም ነው የምወደው። ቡናዬ ደግሞ ዛሬ ወፍራም ቡና ነው። አያችሁት? ሲያ ወንጪ እሺ ይመጫ ገባሽ? በግለንጅ ለጥ ይበል ወላ በግለንጅ ለጥ ይበል። አንተ ለምዳሃልስ ያለፈው በርዶዋል። ወላ ወሱ ትኩስ ነው ወይ? ወላሂ ላዚም ነገርኳ።
ወላሂ ላዝምን የመጨረሻ እሺነና ወላሂ ላዝምን ስርዓት ያዘ ሱመ ወላሂ ተበሉት የመጨረሻ ነሽነና ወላሂ ላዝምን ወይ ያለፈው እኮ በርዷል። ይሄ ትኩስ ነው። እነሱም እኮ ተመካክራችሁ ነው ፍራንክ ነው እየሰራችሁ ነው። እኔ እና እሱ ፍራንክ እንትን ምን ቡና አፍልተሽ ታቀርባለሽ እንዴ? ጠጪው ለራስሽ። አንተ ግን ወላሂ ላዝምን ማለት ነው። ስሙ ወላሂ ላዝምን ከዚህ የበለጠ ቡና ምን ፈልገህ ነው? ሲኑ ቢሰበርስ? ሰበር ሰው ተሰበረ እንዴ? ሰው ተሰበረ እንዴ? ሲኒ ነው የተሰበረ። ምን ለምን ትደፋዋለህ ቡና? ወላ ጡርኬ ይዘሃን አላህ እኮ ይከስሃል። ጅሊንካ ሲና ነፈኛ አይነፈ ተቃታ አጭመጭመያ በቃ ወሬ እንዴት አላወራ ይቀደነ ከለደውሽ ባለፈው ቀረት ከናዳኩ ትክክለኛ ቃለም ተፋያ ጅልን እስኪ የግደለኝ ቃዋው ዱቃ አንኩ ፖለቅ ሽርቃት ተወክቡ በየቃል ያፈልም ከክቡ አሽተው ከፍሽንዳ ማ ተታው ከከታፈለ አሽ ይሄን ይቃል ለጫዋታ ነው ተደረገኩ ነው እኔ ወላሂ አንዳንዴ እድሌ እንዴት ምን አይነት እንዳስገባኝ ፈጣሪ እኔ እንጃ። ወላሂ አንድ ቀን ለሰው መጥፎ ነገር አስቤ አንድ ቀን ለሰው ወላሂ ለቤተሰቦች የራሱ ክፍ አድርጌ አላውቅም። ግን ሁሌ ዱዓ ያደርጉልን። ግን እድል ብዙ ነገር ታደርጋለች። ብቻ አልሐምዱሊላህ። አሁን ቡና ወላሂ ላዚምን ምንም አልሆነም። አው ያለፈውን ቡና አልነበረኝም። ትንሽ ቡና ውሃ ጨምሬበት አፈላሁት። አሁን ምን ለማለት ነው ቡናው የውመል ቂያማ እኮ ያስከስሳል። ያሁኑ ቡና እኔ ያወራው እኮ ነው። ሰመሰመ ምን አለ እዛ ምን ያየህ እኔ ጽፈት ማለት ይገርማ ጻፈም ስለ ጻፈው ተሮሳ አለኳኩ ስለ ቃዋይ ደፋ ሃይኒ ያዋለፈው ተሳልኳው ጅል ስጃጃ ሊቃጨር ሳላሉ ነው ወላሂ አንቺን አይነት ምን ሆነ አንቺን አይነት ነው አንቺን አይነት ጅል የሚባለው አንቺ አይነት በምን እንደዚህ ትሽ ጫላት ቡና ፍሩሻ አባለሽ ወላሂ ጫላት ቡና አይደለም። እኔ ወላሂ ላዚምን አንተ በሚሰራው ስራ ማለት ነው ቡናን ካላመጠጣት ተውና ምግብ ራሱ አጠገብህ ይቀርባል። የምትመስል ሰው አይደለም። ቁርስ አብልቼ ቪዲዮ ሰራለን ብዬ ቁጭ ብዬ እና ዛሬ እንዴት እንመስላችኋል? እሺ አቀማመጤ ምናምን ቂጥ ያማል ብላችሁ ያወራችሁ ነው። ኧረ እኔ አያመኝም። አውቄ ነው ተኝቼ የሚበላው በስራ ደክሜ አሁን አርፌ ስላደርኩኝ ተኝቼ ስላደርኩኝ የቁጭ ብዬ ዘና ብዬ የበላው ነው። እና ምን መስላችኋል እናንተ? ስታዩኝ ያመኛል ይመስላችኋል? ኧረ እኔ አያመኝም። ራሷን ይመማት። ህመም የለብኝም። ራሷን ይመማት። ደህና ነኝ። እኔ አንድ ነገር የሌለ ይመማት። አትጣሉብኝ። አይደለም እኮ የመዳን ቅመሞቼ የመዳን ቤቶች አትብለን የመዳን ቤቶች አትስደቡን። የሰደባችሁኝ ነው። ምን ነው ወይ ልንገራቸው አይደለም። አሁን ሮጥ ብላ ሌላ ቦታ ገባ። መጀመሪያ ስለ ቡና ነው ያወራን ነበር። ስለ አንተ ለምን ገባ? ቡናውን ታዩ በቃ ቡና ፍጣችሁ ለራስ ወላሂ የጠጣሁት ነው። ከዚህ በላይ ቡና ምን ፈለከ? ከዚህ በላይ አይደለም። ከዚህ በላይ ወላሂ እስኪ ይኸው ከግድግዳው እንዳላጋጭ ጀበናው ፈልቶብሃል። ትሽ
የፈላበት ሰው እኮ እንደዚህ የሚሆነው ጅል ሲጃጃል ዕቃ ጨርሳል አለ። ኦኬ ምን ግዙ ምን ሆንክ? አልሐምዱሊላህ ለምን አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ለሰው ቦታ አትሰጣት። ለሰው ፈርታህ ነው ይላጥልህ ላጭነት ይላል እንካ ያዝ አራይካ ወላይካ ወርባይ ፒስ ግን የመዳም ቅመም ማለት ነው። እዛ ሂዶ ውጭ ሀገር ሂዶ ለሚመጡ ሴቶች ጥሩ ባል አይገጥማቸውም። ለምንድን ነው ግን? ወላሂ ላዝም ገጥሞሻል። እውነትሽ ነው ከተናገርሽም፣ አዎ ገጥሞሻል። እኔን የመሰለ ኬክ፣ እኔን የመሰለ ቆንጆ ለማንም አይገጥመውም። እኔን የመሰለ ግን አሁን አንቺም በእኔ ለማካበት ትሞክራለሽ። እኔ እኮ ሲሪየስ ሆና ስታወራ እኮ ነው የሚገርመኝ። አሁን አንተ ገጥሞኝ ነው ለእኔ ውጭ ሴት አትሄይ ወደዚህ እና ውድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። የዛሬ ቪዲዮ ይሄን ይመስል ነበረ። እውነት ለመናገር በጣም ፈታ ይላለው ብዬ ነበረ። አስከፍቶኛል። ምክንያቱም አንድ ነገር ምግብም ሆነ ምንም ይሁን የተቀረበ ነገር መጠጣት ነው መብላት ነው። ግን መናቀም መወርወሩም መጥፋትም የክልክል ነው በእስላማችን ማለት ነው። ግን ጥሩ አይደለም። ምክንያቱም ምግብ ይሄ ነገር ራሱ ቡና እንካታውና አተላ ራሱ ያጣ ጎዳና ወጥቶ ብዙ ሰው እየለመኑ አሉ። እነሱን አይታ አንተ አልሐምዱሊላህ ብለን አላህ ማመሰገን ነበረብን። ምስጋና ማቅረብ ነበረበት። ግን ምን ታደርገዋለህ? ለካይሮ ነው እንግዲህ ውዶቼ። እንዳይበዛባችሁ ከፋኝ።